የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ጤና ይስጥልኝ። እንደምን አመሻችሁ አድማጮቻችን። ዛሬ ሐሙስ ጥቅምት 20 ቀን 2018 ዓመተ ምህረት ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ሐሙስ ጥቅምት 20 ቀን 2124 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ በዛሬ ዝግጅታችን በየሳምንቱ ሐሙስ የሚቀርበውን ከማህደራችን ፕሮግራማችንን እናሰማለን። በዛሬ ከማህደራችን ፕሮግራማችን በቅድሚያ ለዚህ ወሳኝ ትግል መድብ ተኩስ እንተኩስ ብለን በገቢር እንሰለፍ ብሎ ጠርቷል። ይህ አቋሙ ነው። ነጻ ድርጅት ነውና ተመክሮውን ገምግሞ አቋም መውሰድ መብቱ ነው። እንደሪያ በጭቃ ገብተውና ከፋፋይ ሻናን ተጫውተው ራሳቸውን ካበላሹት ጋርም ተቃቅፎ መጨቅየትን እምቢ ማለትም መብቱና ግዴታውም ነው። ይህ ነው ከተመክሮ መማር የሚባለው። ስህተትን አለመድገም፣ የወያኔ ቅጥረኞችን የባዕድ ሎሌዎችን ከጠባብነት ያልጸዱ ማፈሪያዎችን ዳግም አቅፎና ተሸክሞ አለመሽመድመድ፣ በራስ ጠንክሮ መታገል። እንደገና ስለ ህብረት ግንባር በሚል ርዕስ በ2004 ዓመተ ምህረት በፍኖተ ዴሞክራሲ ቀርቦ የነበረ ሀተታ ነው። በማስከተልም ተላለበት የቤተሰብ ቅራኔ ያለበት አብሮ ይኖራል የሚሉት የሸዋ ትምክህተኞች ካለ ከ1967 ዓመተ ምህረት ጀምሮ ያፓታ ብሎታል። ይሄንን ወያኔ ያኔ ሁላችን የት ነበርን ምን አድርገን ነበር ብሎ እንግዲህ መጠየቅ ትንሽ ህሊናን ይኮረኮራል። ወያኔ ጠላት አይደለም የሚሉ ካል መተባበር አይቻልም። በእኛ በኩል እኛ ወያኔ ጠላታችን ነው ስለምንል የኢትዮጵያ ጠላት ነው ስለምንል የለም ወያኔ ጥሩ ሰዎች ያሉበት ከነሱ ጋር አብረን እንስራ ምናምን የሚል ነገር ከሆነ አይሰራም። እርቅና ሰላም የሚል ነገር እኛ እንቀበለው አይሰራም። ምክንያቱም ተሞክሮ የከሸፈ ነው። ሶስተኛ ወያኔ መታገል በወሬ አይደለም፣ በባዕድ ሀገር ከምንባለው በአውሮፓ በአሜሪካም አይደለም፣ በሀገር ቤት ነው መታገል የሚያስፈልገው። እና ለምንድን ነው ድል ያላረገው የሚለው ነገር ምንድን ነው የሚጠየቀው? አንዳንዶች ኢህአፓ እንደ ብራዚል ቲም ጥሩ ይጫወትና ጎል ያገባም ይላሉ። ትግል ይሄ አይደለም። ይሄ ምንድነው ድል? ለምን ነገሌ ስልጣን ይዘው ሚኒስቴርና ፕሬዝዳንት አልሆኑብንም ከሆነ እሱ ሌላ ጥያቄ ነው። እሱ አልቻልንም። የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ ከፍተኛ አመራር ኮሚቴ አባል አቶ ኢያሱ አለማየሁ በ2005 ዓመተ ምህረት በኢሳት ሬዲዮ ከተለያዩ ግለሰቦች ለቀረቡላቸው ጥያቄዎች የሰጡትን መልስ አሰምተን የዛሬ ዝግጅታችን ፍጻሜ ይሆናል። በቅድሚያ ዜና። ሰሜን አማራ ቀጠና በላይ ዘለቀ አፋሕድ ጎንደር ጠቅላይ ግዛት ኃይሎችን በጥምረት በጥላት ወንበር አስጠባቂ ስርዓት ላይ ድል ተቀዳጁ። የአማራ ፋኖ ሰሜን አማራ ቀጠና በላይ ዘለቀ ዳግማዊ ቴዎድሮስ 5ኛ ኮር ክፍለ ጦሮችና ጎንደር ጠቅላይ ግዛት ክፍለ ጦሮች የጋራ ጥላትን በጋራ መደምሰስ የሚል እቅድን አንግበው የጥላት ኃይል ሰፍሮ በሚገኝባቸው በተለያዩ ከተማዎች ሰርጎ በመግባት አስደናቂ ጀብዶችን ፈጽመዋል። በትላንትናው ዕለት የ5ኛ ኮር አካል የሆኑት ጎንደር በጋሻው ክፍለ ጦርና ጥቁር አንበሳ ክፍለ ጦር አህዶች እንዲሁም ጠቅላይ ግዛት አርበኛ ታርቆ ከበደ የሚመራው አህድ በጋራ በመሆን በምዕራብ በለሳ አበየና ድርቃ ልደታ በተባሉ አካባቢዎች የአገዛዙን ወንበር አስጠባቂ ኃይል ሙሉ በሙሉ ደምሰው የሚያስፈልገውን ሁሉ ኦፕሬሽን ፈጽመው ውለዋል። በዚህም በርካታ መከላከያ እና የትጥቅና የስንቅ ምርኮ የተደረገ ሲሆን አካባቢውን ከሚሊሻ ከአድማ በታኝና ከአገዛዙ ወንበር አስጠባቂ ኃይል ነጻ በማድረግ አካባቢውን መቆጣጠር የቻሉ መሆኑ ታውቋል። በዛሬው ዕለት ከንጋቱ 10 ሰዓት ጀምሮ ጥቁር አንበሳ ክፍለ ጦር አህዶች ጎንደር ጠቅላይ ግዛት አጼ ቴዎድሮስ ክፍለ ጦር ማክሰኝት ከተማ በ3 አቅጣጫ
ዘልቀው በመግባት ተቆጣጥረዋል። ለሰዓት ያህል ከተማውን በቁጥር ስር አድርገው የቆዩ ሲሆን የከተማው ሚሊሻ የስርዓቱ አገልጋይ ካቢኔዎች እግራቸው ወደ አመራቸው መሻቸው ታውቋል። ቁጥራቸው በውን ማወቅ የማይቻል ጥላት ኃይል ሞትና ቁስለኛ መሆናቸው ለማወቅ ችለናል። ከዚህ ዜና ጋር በተያያዘ የዳግማዊ ቴዎድሮስ 5ኛ ኮር አካሎች ከፍተኛ ቁጥር ያለው የጥላት ኃይል ሰፍሮ በሚገኝባቸው ከተሞች አምባ ጊዮርጊስ፣ አዲስ ዘመን ከትላንት ማታ ጀምሮ እስካሁን ሰዓት ድረስ እልህ አስጨራሽ ውጊያ አድርገዋል። ማታ አመሻሽ ላይ ጎንደር የበጋሻው ክፍለ ጦር አምባ ጊዮርጊስ ከተማ ላይ በሶስት አቅጣጫ በመግባት በአገዛዙ ጦር ቆራጭ ሰራዊት ላይ የሚያዳግም እርምጃ ወስደዋል። በጥቃቱም 5 መከላከያ 8 ደግሞ ከፋኖ መቁሰላቸው ታውቋል። የጠላት ኃይል ማዘዣ ጣቢያ በሆነችው አዲስ ዘመን ከተማ ላይ ዳግማዊ ቴዎድሮስ ኮር በ3 የውጊያ ግንባሮች ተፋለመ። በምስራቅ አቅጣጫ ጽያሱ ክፍለ ጦር፣ በስተሰሜን አቅጣጫ መብረቅ ክፍለ ጦርና ከሁለት ግንባሮች በሰሜን በምዕራብ አቅጣጫ ፋኖ የውቤ ክፍለ ጦር፣ ጥቁር አንበሳ ክፍለ ጦር ብርጌዶች፣ የጎንደር የበጋሻው ክፍለ ጦር አካል የሆነው ነብዩ አሳምነው ብርጌድ የአዲስ ዘመን ከፍተኛ ወታደራዊ ጠቀሜታ ያላቸው መሬቶችን በመጠቀም በጠላት ኃይል ላይ የበላይነት ወስደዋል። ከብናት ድጋፍ ለመስጠት የሚመጣን ኃይል አፄ ኢያሱ ክፍለ ጦር አግዶ ይዞ እንዳያልፍ ያደረገ ሲሆን አዲስ ዘመን ከተማ ላይ ሰፍሮ የሚገኘውን ግለሰብ ኃይል ያለምንም ስጋት ምሽጉ ድረስ ዘልቆ በመግባት ለአስጨራሽ የፊት ለፊት ውጊያ ተደርገዋል። በዚህም 15 ኃይል ሲደመሰስ 12 የሚሆኑ ደግሞ ቆስለዋል። የፋኖ መሪዎች ላይ መሰራት እንዳለበት ተገለጸ። ትግሉ በተሎ ይቋጭ ዘንድ ከታችኛው እስከ ላይኛው መዋቅር ባሉ መሪዎች ላይ ትልቅ ስራ ሊሰራ ይገባዋል ተባለ። ጀግና ተዋጊ ጀግና ህዝብ ቢኖሩም ፊት ላይ በወጡ አዳሪ መሪነን ባየትግል ሾተላዮች ብዙ ውድመት እየደረሰ ነው። ስለዚህ እነዚህ መሪዎች መታረም ካልቻሉ ግን ማሸነፍ አይቀሬ ቢሆንም ትግሉ ይራዘማል። ሐቀኛ መሪዎች ተዋጊዎች ህዝባችንን ዋጋ ያስከፍላል ብሏል። ጥቆማ ሌት ከቀን የሚሰጣቸው መሪዎች መረጃዎች ተዘመረየንስ በተለይ ነበልባሉ ተዋጊዎች ስላሉ ከበሽቅ ከጎጠኝነት ከጥላቻ የጸዳ ስለ ትግሉ ያላችሁን ብቻ ቁርጠኝነት በማሳየት በተለይ በመካከል ያለውን ስልጣንን መሰረት ያደረገ ግብግብ መጠላለፍ የነገርና የቁርሾ ቂምና በቀሎችን በመተው አንድ አማራ አንገት አወጥቶ በአንድ ዓላማ ብቻ በመታገል የትግሉን ድል በማሳጠር የአማራን መከራ መቋጨት እንደሚያስፈልግ ተገልጿል። በምስራቅ አርሲ ዞን እድሜያቸው ከ2 ዓመት ጨቅላ ህጻን እስከ 75 ዓመት አዛውንት የሚሆኑ የ25 ኦርቶዶክስ እምነት ተከታዮች መገደላቸው ተገለጸ። አርሲ ዞን የተለያዩ ወረዳዎች በተያዘው የጥቅምት ወር ብቻ 25 የኦርቶዶክስ እምነት ተከታዮች ተገድለዋል። በታጣቂዎች የተገደሉት ሰዎች እድሜያቸው ከ2 ዓመት እስከ 75 ዓመት አዛውንት መሆናቸው ታውቋል። ከ5 ቀናት በፊት በጉናና መርቲ ወረዳዎች ድንበር ላይ 17 ሰዎች ማንነታቸው ባልታወቁ ታጣቂዎች መገደላቸው የሚታወስ ነው። ከ2 ቀናት በፊት ደግሞ በዞኑ በሻካ ወረዳ በዘንባባ ቅድስት አርሴማ ዙሪያ ሌሊት 3 ሰዎች ሞተው ተገኝተዋል። ትላንት ላይ ደግሞ 5 የኦርቶዶክስ እምነት ተከታዮች በተመሳሳይ ሁኔታ መገደላቸውን ታውቋል። በዞኑ የተለያዩ ወረዳዎች ባለፉት ዓመታት ኦርቶዶክሳውያን ክርስቲያኖች ላይ ተደጋጋሚ ንብረት ውድመት ግድያ ሲፈጸም መቆየቱም ታውቋል። ምዕመኑ ላይ ያተኮረ ግድያ በዘላቂነት እንዲፈታ ከሚመለከታቸው አካላት ጋር ተደጋጋሚ ውይይት ተደርጓል። በዚህ ወር ብቻ በሀገረ ስብከቱ 25 ኦርቶዶክሳውያን ክርስቲያኖች በማይታወቁ ታጣቂዎች ቡድኖች ተገድለዋል። በዚህም ለበርካታ ጊዜ ክርስቲያኖች እየተገደሉና እየተጨፈጨፉ ለረጅም ጊዜ ቀጥለዋል። በአርሲ ክርስቲያኖች ግድያ አለከልካይ ቀጥለዋል። የተገደሉት በሃይማኖታቸው ምክንያት ሲሆን ልጆች ተገድለዋል ብሎ የሚጮህ ተቋም የላቸውም። ሞታቸው በሚዲያዎች አይዘገብም። መንግስታዊ ተቋማት ምንም አይነት መረጃ አይሰጡም። ይህ እምነት መሰረት ያደረገ ወንጀል ሲፈጸም ዓመታት ተቆጥረዋል። ከማህደራችን
ዘወትር ሐሙስ የሚቀርብ ከዓመታት በፊት በፍኖተ ዴሞክራሲ ቀርበው የነበሩ ሐተታዎችን፣ ትችቶችንና ጥናታዊ ጽሑፎችን ምን ብለን እንደነበር ለማስታወስ የሚቀርብ ዝግጅት ነው። በ7 ዓመቷ ብትሰራ ያንገት ልብስ እንደገና ስለ ህብረት ግንባር ድር ቢያብር አንበሳ ያስር እንደተባለው ሁሉ በጠላት ላይ ማበሩ ጠቃሚና አስፈላጊ ለመሆኑ ምንም ጥርጥር የለውም። ይህ በመባሉም ድርጅቶች ገና ከያኔው የካቲት አብዮት ሳይፈነዳ ለመተባበርና በጋራ ግንባር ተሳስረው ለመታገል አያሌ ጥረቶችን አድርገዋል። ታሪክን ማጤንና ማወቅ ያቃታቸው ዛሬ የተሞከሩትን የግንባር ምስረታዎች ሁሉ አክቸልችለው የራሳቸውን ነገ ከሳሚ ጥረት ፍቱን ሲሉ ቢውገረገሩም የተደረጉት ጥረቶች የተገኙት ተሞክሮች በቀላሉ የሚመዘኑ አልነበሩም፣ አይደሉም። ታሪኩን የረሳ ስህተቱን ይደግማል ነውና ያለፈውን ሲያናንቁ ያለፈውን ስህተት መድገማቸውና ጠንካራ ጎኖችንም አለማወቃቸው ገሃድ ይሆናል። ሀብለን ስንጀምር ራሱን ተቃዋሚ ያሉ ድርጅቶች እና ቡድኖች ሁሉ ተባብረናል ማለታቸው ብቻ ለትግል ጠቃሚ ነው ማለት አይቻልም። ተመክሮ የሚያስተምረን ራሳቸውን ድርጅት ቢሉም የተደራጁ ወይም ከጣት ቁጥር በላይ አባላት የሌሏቸው እንዳሉ፣ ተቃዋሚ ነን ቢሉም ለአገር ግን ተውሳክና አፍራሽ የሆኑ እንዳሉ፣ አገር ወዳድ ነን ቢሉም ለባዕዳን የተገዙ እንዳሉ ነው። የጅምላ ህብረት መጨረሻው መበታተን ነው። የማያጠገብ እንጀራ ከምጣዱ ያስታውቃል ነው። የህብረቱ ጫጫታ ተሰምቶ ሳያበቃ የፍርሻው ከበሮ ሲደለቅ ስንቴ ሰምተናል። ታዲያ ከተመክሮ እንማር ስንል ጥራዝ ነጠቆቹ ሁሉን ያለፈውን አውድም አንኳስ በሚሉት መንፈስ ሳይሆን ምን ጥሩ ተሰራ፣ ምን ስህተት ተፈጽሞ ጎዳ ከሚል መሆን አለበት። ለዚህ ምላሽ መስጠት ሳይችሉ ታሪክን ሳያጤኑና ሳይመረምሩ መጭ ብለው ግንባር ጠሪና መስራች ለመሆን የሚሮጡት ሁሉ ታጥቦ ጭቃ እንዲሉ ስህተት በስህተት ሆነው መፈራራታቸው አይቀሬ ነው። ከርማ ብትሰራ ያንገት ልብስ አሊያም ሐኪሞቹ ሲመካከሩ በሽተኛው ሞተ ማለትም ይቻላል። ያለፉትን የግንባር ጥረቶች በተመለከተ ከማንም ባላነሰ መናገር መተቸት የሚችለው ኢህአፓ ነው። ከተመሰረተ ጀምሮ ህብረትን ሲሻና ሲደክም ነበርና ዛሬ ቢተችም የኢህአፓ የህብረት ግንባር ጥረት መሰረቱ በመሰረታዊ ደረጃ አጠቃላይ ስምምነትን መሰረት ማድረግና በእኩልነት መወከል መሰለፍ የሚል ነበር። ኢህአፓ በዳበረበትና በጠነከረበትም ጊዜ ይህን መርህ ሳይቀይርና ገላብ ቡድኖችንም ሳይንቅ በእኩልነት በአንድ ድምፅ ሊተባበር መጣሩን ታሪክ ይመሰክርለታል። በዚህ አንጻር ስህተቱንም ታሪክ መዝግቦለታል ማለትም ይቻላል። ህብረት በጅምላ ሲሆን ውጤት አልባ ይሆናል። ህዝብ ተባበሩ ወይም ተሰባበሩ ብሏል ያሉት ራሳቸው ባሩድ ሳይጤስ ጥፍ ብለውና አቋም ቀይረው ከወያኔ ጋር ማበራቸውንም የታዘብነው ነው። ለኢትዮጵያ አንድነት የሚዋደቅና ኢትዮጵያ ቀኝ ገዢ ናት የሚሉ በአንድ ግንባር ጥላ ስር ሊመጡ ከቶም አይችሉም። ተሞክሮ የከሸፈ ሙከራ ነው። ስለዚህም በመሰረታዊ ግብ ላይ ሙሉ ስምምነት ያስፈልጋል ማለት ነው። ቢፈለግም የሚቻል አይደለም፣ አንዱ ወይ ሌላው መሰረታዊና መርህ አቋሙን ካልቀየረ በቀር። በየካቲት አብዮት ጊዜም ኢህአፓ ከመኢሶንም ከሌሎችም ሊግባባ ሞክሮ ተነጋግሮ ሳይስማማ የቀረው ህብረትን ጠልቶ ሳይሆን በአቋም ደረጃ ፍጹም ስምምነት ሊኖር ባለመቻሉ ነው። አንዳንድ የታሪክ ማጅራት መቺዎች ያን ትውልድ ያጥላሉ ያራከሱ መስሏቸው በፊደል ተጣሉ ብለው ይሳለቃሉ። በትግል በፈሰሰው ደም ላይ ሲያሾፉም ነው። ደርግን መደገፍና ከደርግ ጋር ማበር ወይንም ደርግን መቃወምና መታገል ጥርት ያሉ ሁለት ተቃራኒ አቋም ነበሩ። በአሁኑ ጊዜ ለወያኔ ተለጣፊ መሆንና ወያኔን መጻረር የሚቻቻሉ አቋሞች እንዳልሆኑት ሁሉ ማለት ነው። በወቅቱ ኢህአፓ እናብር ካላቸው ቡድኖች አንዳንዶቹ
ለደርግ ጥሪ ጆሮ ሰጥተው ወደ ደርግ ሮጠው ለደርግ ማደራቸውን ደግሞ ታሪክ የመዘገበው ሲሆን ስማቸውን በዚህ አለመጥቀሳችን ስለረሳን አለመሆኑን ማወቅ ይገባቸዋል። ከዚያም በኋላ ኢህአፓ ጠላት ካላቸውና ከተዋጋቸው ቡድኖች ሳይቀር ለሀገር ጥቅም ሲል በማበር ኢዲሃቅን ህብረትንም መመስረቱ የሚታወቅ ነው። በዚህ ሂደት ያስቀደመው በዋና ጠላት ላይ መረባረብ የሚለውን በመሆኑ ልዩነቶችን መለስተኛ ብሎና ችሎ ህብረትን ለማጠናከር ሞክሮ ነበር። በዚህም በዚያም ሂደት ግን የተፈጸሙ ስህተቶች ሲመረመሩ አስተማሪ በመሆናቸው ኢህአፓ በመሰል ሂደት ገብቶ ሊጎዳ ወይም ሊለፋ ፍላጎት እንደሌለው መግለጽን የተገደደበት ሁኔታ አለ። የግንባር ጥረቶቹ ፍሬያማ ውጤቶችን ያስገኙ ቢሆኑም ድክመቶቻቸው ምን ነበሩ? የግንባሮቹ አባላት ከነበሩት በርከት ያሉት ድርጅት ተብዬዎች የነበሯቸው አባላት ቁጥር ኢምንት፣ ሚዛናቸው ደግሞ ገለባ ነበር። በእኩልነት ድምፅ የሚባለው መልካም ምኞትን ቢያንጸባርቅም በተግባር ግን አደናቃፊና የማይሰራ ሆኖ ተገኝቷል። አሌ ቢሉም በተጨባጭ ከጠባብ ብሔረተኝነት ወይም ጭፍን ትምክህት ያልተላቀቁ ቡድኖች የትብብሩ አካል ነበሩ። ራሳቸውን በጣዖት ደረጃ ሊሰይሙ የከጀሉ ግብዞች የትብብሮቹን የመሪነት ቦታ ይዘው ነበር። የወያኔ ቅጥረኞችና የባዕዳን ሎሌዎች የትብብሮቹ አባልና አመራርም ነበሩ። ዛሬ አለን የሚሉት የግንባር ጥረቶችና ክስተቶች የእነዚህ ሁሉ ድክመቶች ነጸብራቅ ከመሆናቸው ሌላ የአቅም ጥያቄ ሲነሳ ደግሞ ወያኔን የሚያስቁ ናቸው። ሐቁ ይህ ነው። 6 ወይም 7 ድርጅት ነን ብለው የአባሎቻቸው ድምር 30 እንኳ ካልደረሰ የምን ህብረት ምን ለመፈየድ ብሎ መጠየቁ ሲያንስ ነው። የህብረት ምስረታው ቡራ ከረዩ አሰቃቂ ቧልት ሆኖ በባዶነት ተፈርጆ መሳቂያ መሳለቂያ በመሆን ጠላትን ሲያስደስት ማየቱ ህዝብ ሰልችቶታል ቢባል ስህተት አይደለም። ህብረት የሚመሰረተው ከባዕዳን ትርፍን ለማግኘት ከሆነ ለህዝብ ትግል ምንም ጥቅም የለውም። የመሰባሰቡ መሰረትና ማጠየቂያ ሌላ ተቃዋሚ ድርጅትን ለማግለልና ለመጉዳት ከሆነም ዓላማው ከይሲና የሚከሽፍም ይሆናል። ባለ 3 እና 5 አባላት ቡድኖች ተሰባሰብንና 30 ሞልተን ታላቅ ህብረት መሰረትን ብለን እናሹፍ ማለትም ማንንም አያስቅም። አንድ ድርጅት ለብቻ ታግሎ ድልን አያበስርም ቢባልም ድል ቢያገኝም የአገሪቷን ችግርና ቀውስ ለማስወገድ የግድ ከሌሎች ኃይሎች ማበር አለበት ቢባልም በስመ ህብረት ሚዛንና ክብደት አልባ ቡድኖች ቢሰባሰቡ ምንም አይፈይዱም። ይህን ደግሞ ሐቅን ማየት መጋፈጥ እንጂ ድርጅታዊ ትምክህት ወይም ንቀት ተብሎ ሊፈረጅ አይችልም። በሌላ በኩል ደግሞ እድሜ ልካቸውን ጸረ ኢህአፓ የሆኑ ግለሰቦች ላከተሙ የህብረት ጥረቶች ሁሉ ኢህአፓን ማውገዝና ተጠያቂ ማድረግ ቢቀናቸውም ይህ ድርጅት ከዚህ ሂደት ራሱን ካገለለ ጀምሮ ለምንስ በራሳቸው በሚያመረቃ ደረጃና ይዘት ሊተባበሩ አልቻሉም ብሎ መጠየቅ የግድ ይሆናል። በመድረክ ዛሬ ከ3-4 ያላነሱ ህብረት ተብዬዎች አሉ። ቀንቷቸው ቢተባበሩ ደስ ባለን፣ ግን ሐቁ ሌላ ነው። ኢህአፓ በበኩሉ በባዕድ አገር በከንቱ ጉባኤ ከንቱ ግንባሮችን ትብብሮችን መሰረትን ማለቱን አብቅቶ በትግሉ ሜዳ በአገር ቤት በተግባር ትብብር እንገናኝ ብሎ ጥሪ ካደረገ ጊዜ አልፏል። ለዚህ ወሳኝ ትግል መድብ ተኩስ እንተኩስ ብለን በገቢር እንሰለፍ ብሎ ጠርቷል። ይህ አቋሙ ነው። ነጻ ድርጅት ነውና ተመክሮውን ገምግሞ አቋም መውሰድ መብቱ ነው። እንደሪያ በጭቃ ገብተውና ከፋፋይ ሻናን ተጫውተው ራሳቸውን ካበላሹት ጋርም ተቃቅፎ መጨቄትን እምቢ ማለትም መብቱና ግዴታውም ነው። ይህ ነው ከተመክሮ መማር የሚባለው። ስህተትን አለመድገም፣ የወያኔ ቅጥረኞችን የባዕድ ሎሌዎችን ከጠባብነት ያልጸዱ ማፈሪያዎችን ዳግም አቅፎና ተሸክሞ አለመሽመድመድ፣ በራስ ጠንክሮ መታገል። የህብረት ግንባር ፖለቲካ የግድ ከድርጅቶች ጋር በህብረት መመስረትንም የሚመለከት አይደለም። የህብረት ግንባር ፖለቲካ ማለት በቅድሚያ ሰፊውን ህዝብ በሚያስተባበሩት ዋና ዋና አቋሞች ዙሪያ ማደራጀትና መታገልን ይመለከታል። ህዝብን ማስተባበር ሳይችሉ በህዝብ ተጨባጭ ትግል ላይ ደካማ ጥላ መጣል ሳይችሉ ህብረት መስርተናል ብለው ቢጮሁ በፖለቲካ ምድረ በዳ ናቸውና ሰሚ አያገኙም። ህብረት መስረታ ከህዝብ ጋር መደባለቅን፣ በሩቅ ርቀት ሳይሆን በተጨባጭ ከህዝብ መደባለቅን፣ መታገልን ይጠይቃል።
ይህ ባልሆነበት በትግሉ ላይ ቅንጣትም ጫና ማድረግ የማይችሉ ሁሉ በዚህ በዚያ እየተሰባሰቡና ለጠቃሚ ጉዳይ ሊውል የሚችልን ገንዘብ እያባከኑ ህብረት ቢሉ አድማጭም ተከታይም አያገኙም። በእርግጥም በፈለጉት መሰባሰብና ባሰኛቸው ገንዘባቸውን የማጥፋት መብታቸው የተጠበቀ ነው። ኃላፊ አግዳሚው የሚያሞኘው ክፍልም አዛኝ አይኖረውም። ከተመክሮ ትምህርት ቀስሞ መንቃት ነበረበትና አለበትና በአንጻሩ ኢህአፓም የራሱን አቋም መያዝና ከቀሰመው ተመክሮ ደግሞ ምክሩን መለገስ ግዴታው ነው። አሮጌ መጥረጊያ ቤት አያጸዳም ተብሏል። አሞራና ቅል ተጋቡ፣ አሞራው በረረ፣ ቅሉም ተሰበረ ተብሏል። ስህተትን በመድገምና በቧልት በመጠመድ ጊዜን ልናጠፋ የሀገራችንን አሳሳቢ ሁኔታ አይፈቅድልንም። ለግብዞችም ሩጫ አጃቢ ልንሆን አይጠበቅም። ኢትዮጵያ አድኑኝ ልጆቼ ትላለችና ለግለሰቦች ዘፈንና ቀረርቶ ማሰሚያ ጊዜ የለንም። የጋራ ትግል ያስፈልጋል። አዎ ያስፈልጋል፣ ይጠቅማል። የሚታገሉ ካሉ በትግሉ ሜዳ ሊፈተኑ ዝግጁ የሆኑ ካሉ አንድ ሁለት ራሳቸውን ድርጅት ብለው የሚመጻደቁ ሳይሆኑ ብዙሃኑን አደራጅተው የተገኙ ከሆኑ ህብረታቸው የተጨባጭ ትግል ትብብር ከሆነ ቀለብ የሌለው ውሻ ግን ታሪክ አምጡልኝ ሲል ልናዳምጠው መጠበቅ የለበትም። አድማጮቻችን በማስከተል አቶ ኢያሱ አለማየሁ የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ ከፍተኛ አመራር አባል ከሰዓት ሬዲዮ ጋር ያደረጉትን ቃለ ምልልስ እናሰማለን። ጥያቄ ለአቶ ኢያሱ አለማየሁ የሚሆነው ኢህአፓ አንጋፋ ከሚባሉ ኢትዮጵያ ካሉ ድርጅቶች አንዱ እንደሆነ ይታወቃል። የድርጅቱ አመራሮችና ደጋፊዎች በተለያየ ጊዜ የድርጅት ልምድና ዕውቀት ያለን ተመክሮ ያለን ብለው ሲናገሩ ይሰማሉ። ነገር ግን ባለፉት 20 ዓመታት ውስጥ ምናልባትም የድርጅቱ አመራሮችና አባላቶች ኢህአዴግን ወይም ገዢውን ፓርቲ ለመታገል ከሚያጠፉት ጊዜ ወይንም ደግሞ የራሳቸውን መዋቅርና ስትራቴጂ እያስተካከሉ አዳዲስ አባላቶችን እያፈሩ ትግሉን ወደፊት ከማስኬድ ከሚጠቀሙበት ጊዜ የበለጠ ጊዜያቸውን፣ ገንዘባቸውን፣ ጉልበታቸውን ሲያወጣጡ የሚታዩት ጠንካራ የተባሉ ተቃዋሚዎችን ሲደበድቡና ሲያጠቁ ነው። መቃወም መቼም መብታቸው ሆኖ ሳለ ነገር ግን የሚቃወሙት ፖሊሲን በተመለከተ እና በሌሎች ወሳኝ በሆኑ ጉዳዮች ላይ ሳይሆን ኢትዮጵያዊነት ጨዋነት በጎደለው በወረደ ስድብና ጥላቻን የድርጅት አመራሮችንና ደጋፊዎችን ሲያስተለጥሉ ነው የሚገኘው። በዚህም ምክንያት ይሆናል አንዳንድ ኢትዮጵያውያኖች እውነተኛ የፍትህና የዲሞክራሲ ታጋይ የነበሩ የኢህአፓ አባላቶች ወይም በትግል ጊዜና ከዛ በኋላ በህይወት ተለይተዋል፣ አለበለዚያም ድርጅቱን ለቀው ከወጡ ቆይተዋል የሚባለውና አቶ ኢያሱን የምጠይቀው መቼም ወጣቱ ትውልድ ይህንን ትግል ኢትዮጵያ ውስጥ ያለውን የፍትህና የዲሞክራሲ ጥያቄ ትግል ከዳር ያደርሳል ተብሎ የሚገመት በመሆኑ አልፎ ተርፎም ደግሞ የነገይቷ የኢትዮጵያ ተረካቢ ስለሆነ ልምድና ተመክሮ አለን ከሚሉ የኢህአፓ አባላቶች ስድብን፣ ጥላቻና የአማርኛ ድሪቶን መማሩ ጥቅም አለው ወይ ብለው ይገምታሉ? አልፎ ተርፎም ደግሞ ምናልባትም እውነተኛ የኢህአፓ አባላቶች የተሰውለት የፍትህና የዲሞክራሲ ጥያቄ እንዲመለስ ቀሪ ያሉት ቀሪዎች አባላቶቹና አመራሮቹ ለኢህአፓ ታሪክ ለወደፊቱ ወጣት የምናስረክበው ስድብና ጥላቻን ነው ወይስ እውነተኛ ፍትህና ዲሞክራሲ ጥያቄን አንስተን ወደፊት መቀጠል እንችላለን ብለው ያምናሉ? አመሰግናለሁ። አቶ ኢያሱ እንግዲህ ተመሳሳይ ጥያቄ ነው ቀደም ሲልም ከተነሱት ምናልባት በሌላ አቅጣጫ በመምጣት የተጠየቀ ሊሆን ይችላል። ለጠየቀው መልስ ሰጥተዋል። እሺ ታፈቃድክልኝ መልስ ሰጥተዋል። ምንም ችግር የለም ይመልሱ። አንድ ሁለት ነገር ነው። አንደኛ ጥላቻ እናንተ ነው የሚያስተላልፈው፣ ሁለተኛ ነገር ምንም ሳያረግ ዝም ብሎ እንትን ይሄን ላይ ነው የሚያተኩረው ብለው መልስ ሰጥተዋል። ባጭሩ ለመመለስ ማለት ነው። ምንድነው አንደኛ ኢህአፓ ወያኔን እኛ ታገልን ኢህአፓ አልታገለም የሚል ሰው ሲምጣና ሲከራከረኝ ወያኔ ጋር ኢህአፓ የጀመረው ትግል ወያኔ
መርሃ ግብር ማኒፌስቶ ብሎ አውጥቶ የኢትዮጵያ ሕዝብ በብሔረሰብ ደረጃ መገነጣጠል አለበት፣ የብሔረሰብ ቅራኔ ያለበት አብሮ ይኖራል የሚሉት የሸዋ ትምክህተኞች ካለ ከ1967 ዓመተ ምህረት ጀምሮ ኢህአፓ ታግሎታል ይሄንን ወያኔ። ያኔ ሁላችን የት ነበርን ምን አድርገን ነበር ብሎ እንግዲህ መጠየቅ ትንሽ ህሊናን ይኮረኮራል። ህሊና ካለን ይሄንን መጠየቅ አለበት። የት ነበር እኛ ኢህአፓን ሲታገል ኢህአፓን ይሄን በመታገሉ በወያኔ በሻዕቢያ በሌሎች ሲቀጠቀጡ ጦርነት ሲታወጅበት የት ነበርን ብሎ መጠየቅ ተገቢ ይመስለኛል። ለመጀመር ማለት ነው። ከዛ ላይ ኢህአፓ ወያኔ ከገባ በኋላ ማን ነው ኢህአግ ብሎ አቋቁሞ ጦር አቋቁሞ መስዋዕትነት ከፍሎ ወያኔ ላይ መታገል የሞከረው በሜዳ ማን ነው? ኢህአፓ አይደለም እንዴ? አታውቁትም ማለት ነው። ወያኔ ስልጣን ብሎ ከገባ ጀምሮ ማን ነው ወያኔን በተቻለው መጠን ታግሎ አሜሪካና እንግሊዝ በምስራቅ አፍሪካ የኢህአፓ እርዳታ እንዳያገኝ ስንትና ስንት ተማሙተው እንደምንም ብሎ ኢያድ ኢትዮጵያ አርበኞች ግንባር ብሎ አቋቁሞ ሜዳ ገብቶ በሱዳን ጋር ሲታሉ ተጠቅሞ ስንት መስዋዕትነት ከፍሎ ትግል ለማካሄድ የሞከረው ኢህአፓ አይደለም? ያን ጊዜ የት ነበሩ? እናንተ የምትሏቸው ድርጅቶች ነበሩ እንዴ? ከነበሩ የት ነበሩ? አልነበሩ። አንደኛ። ሁለተኛ ኢህአፓ አብዛኛውን ጊዜ የሚያጠፋው ድርጅቶችን በማጥቃት ነው። ይሄ ሐሰት ነው። ይሄ እንደው አሁን የተናገርከው ጓድ ራስ ህሊናህን ብትገመግመው በጣም ልታፍርበት የሚገባ ነው። ኢህአፓ ሂድና ፍኖተን አዳምጥ። ሂድና የኢህአፓን መግለጫዎች አዳምጥ። ሂድና የኢህአፓን ዴሞክራሲ አነብ። ድርጅቶች ላይ ምንም ነገር የለም። ድርጅቶች ደግሞ በሚደረገው ደግሞ በድርጅቶች ባለ እንትን መተቸት አለባቸው። ድርጅቶች ከኢህአፓ ጭምር መተቸት አለበት። ይሄ የህዝብ መብትና ግዳጅ ነው። እንዴ ኢህአፓ ተነስቶ ህዝቡን እመራለሁ ይላል። አንደኛ ገጽታ ህዝቡን እመራለሁ ይላል። ህዝቡ ብሎ እንዳጋሰስ ነው እንደሚመራው በማንም እንትስ የትንኮ አይደለም፣ መሪ አይደለም። የተባለ ሄድኛ ገጠር ምናቃቸው ጠቅላላ እንዲሁ በሬውንና ምናምን የሚመራ እኮ አይደለም። ህዝብ እኮ መብት ያለው እውቀት ያለው ንቃት ያለው የሚፈልገው እንደምን ያውቃል። ብዙዎች እንግዲህ ምሁር ነን ብለው ስለሚንቁ ነው እንጂ እኔ በበኩሌ ለኢህአፓ በኩላችን የምናውቀው ኢትዮጵያ ውስጥ ምንድነው መብት ምን ነው ጥቅም ብሎ ያውቃል። የሚናቀው ያሱ አደረ አሁን ምሁር ነን ልሂቅ ነን እኛ አሜሪካ ተመረናል እንግሊዝም ማውቀናል ማለት ነገር ብሎ ከሚንዛዙት ካሉ ደግሞ ደንበኛ ነው የምንቀጠቀመው ከሚንዛዙት እና ከሚፎክሩት በላይ የኢትዮጵያ ህዝብ ጥቅሙን የሚያውቅ ህዝብ ነው፣ መከበር ያለበት ህዝብ ነው። ይህ ህዝብ ደግሞ ምን ነው የሚፈልገው? እኛ እናውቀዋለን የሚፈልገው ነው ህዝብ። እኛም ስነሳሳ ደግሞ ሰው ብለን ነው እንስተካከላለን እና እኛ ማንንም ስድብና ትግል አለ እኮ ትግል የሚካሄድበት ጊዜ በፖለቲካ ትግል ሲካሄድ ይሄ አሁን ትችቶች ስድብ አለ። አሁን ለምሳሌ ወንድም የተይዘን ጥይቀት ያለው ስድብ አይደለም፣ ለኔ ትችት ነው። እሱ ባለው አቋም ባለው አገማመጥ ባለው አስተሳሰብ አስተያየቱን ያቀርበው እንጂ አሁን ሰደበኛ አይደለም። ያቋን ሰደባል ለምን እንዲህ ነው የምታረጉት ብሎ ትችት ነው ያቀረበውና ይሄን ትችት ነው መቀበለውና አልቀበለውም። ትችቱን ግን እሰማውና እከራከራለሁ። እንደዚህ ነገር አልተቸንም፣ አልተሳደብንም። ስድብ አንድ ድርጅት የተሳደብነው ድርጅት የለም። ግን አትንኩን የሹም ዶሮ ነን የሚለው ነገር አልቀበለውም። እኛ እኮ አፄ ኃይለ ሥላሴ መንግስት ላይ ያመጥን ሰዎች ነን። ያን ጊዜ አፄ ኃይለ ሥላሴ የማይገሰስ የማይደፈር መብት ያለ ስልጣን ያላቸው ሰዎች ናቸው። አይሆንም ብለን ነው የታገልነውና አሁን ተመልሶ ደግሞ አንዱ እኔ እንዴት ነው መስናቆኝ እኔ እኮ የድርጅት መሪ ነኝ እኔ እኮ የዚህ መሪ ነኝ እኔ እኮ እንዲህ ነኝ የሚለው ነገር እኛ አንቀበለው። ለኢህአፓም አንቀበለው፣ ለማንም አንቀበለው። እና እኛ ግን ታግለናል ከመጀመሪያው። እኛ ድርጅቶችን አልሰደብንም፣ ድርጅቶችን አልተቃወምናቸው። ድርጅቶች ግን እንተቻለን። አሁን ኢህአፓም መተቸት አለበት ብለን እምነት አለን። እኛ ክቡር የሆነውና የባይነካ እንትን ያለው የኢትዮጵያ ህዝብ ነው። የኢትዮጵያ ህዝብ በኋላ እዚህ አንድ ቦታ 7 ሰው ይዞ ድርጅት ነኝ፣ እዛ 100 ሰው ይዞ ድርጅት ነኝ፣ እዛ 1000 ሰው ደገፈኝ ድርጅት ነኝ የሚል እኔ ታቦት ነኝ አትንኩኝ የተከበርኩ ነኝ የሚለው እኛ አንቀበልም። ስለዚህ ጊዜን አላጠፋም። እዚህ ላይ ቀጥል። አመሰግናለሁ። አሁንም ወደሚቀጥለው ጥያቄ ነው ማልፈው። ሄሎ ኢሳቶች የኢሳቴ ጥያቄ ያለኝ ፕሮግራም አሁን የደወልኩት የኢህአፓ ከፍተኛ አመራር የሆኑት ለአቶ እያሱ አለማየሁ ነው። የሚል ጥያቄዎችም እንደሚከተሉት ይሆናሉ። ኢህአፓ በኢትዮጵያ የፖለቲካ ታሪክ ውስጥ ከፍተኛ ድርሻ የነበረው ስሙ ቀድሞ የሚነሳ ድርጅት እንደነበር ይታወቃል።
ነገር ግን በአሁኑ ሰዓት በአብዛኛው የሞተ ጠላትን እንደ ደርግን የማንሳትና እንደው ከትግሉ እንቅስቃሴ ወደፊት ከሚያስገዱ እንቅስቃሴዎች ይልቅ በተለያዩ ሰንከላ ምክንያቶች እንደ እስከ ግለሰቦች ድረስ እየወረደ ተናበቀል ከመፈጸም ይገኛል። ምሳሌ የኮሎኔል መንግስቱ ኃይለማርያም የጻፉትን መጽሐፍ ኮፒ አድርጎ ወይም ስካን አድርጎ በዌብሳይት ከመልቀቅ የደረሰ ከዚህ በተጨማሪም ደግሞ እናቶ ስያ አብርሃምና ገብሩ አስራት ጉብኝት በሚያደርጉበት ጊዜ የነበረው የኢህአፓ አባላት ነን ያሉ ወጣቶች ያድርጉት የነበረው ይገኝበታል። ይህ አይነቱ አሰራር እንደ ኢህአፓ አይነት ታላቅ ድርጅት ከኢህአፓ የረጅም ጊዜ የትግል ጥንካሬና ስሜት አንጻር እንዴት ያዩታል? ሁለተኛ ደግሞ እንደሚታወቀው ህወሓት ኢህአዴግ ቀንደኛ የኢትዮጵያና ኢትዮጵያውያን ጠላት እንደሆነ የሚስቱት አይመስለኝም። ነገር ግን ኢህአፓ እንዳንጋፋነቱ ተቃዋሚ ድርጅቶችን እና ግለሰቦችን በማሰባሰብና በማስተባበር የህወሓትን ውድቀት አፋጥኖ እውነተኛ ዲሞክራሲያዊ ኢትዮጵያን ለመመስረት ለሚደረገው ጥረት ግንባር ቀደም መሆን ሲገባው ሌሎች ድርጅቶች ከመተቸትና ከመቃወም ያለፈ ተጨባጭ ነገር ሲፈጽም አይታይም። የወደፊት ታሳቢነት ኢትዮጵያ በምን መልኩን መስረት በሚለው ጉዳይ ላይ መነጋገርና የህዝብን ሀሳብ መቀበል እንደዚሁም በዚህ መልኩ መታገል አያዋጣም ይላሉ ወይ? አመሰግናለሁ። አቶ ያሱ ያው ተመሳሳይ ቢሆንም ቀደም ሲል የተነሳውን አንድ ላይ አድርገው እኛ ኢህአፓ የሞተ ነው የለም ለሚለው እኛ እንግዲህ መልስ ስንሰጥ ከደርግ ጊዜ ጀምሮ እየታገልነው ደርግን እየታገለን ወታደር እየላከ እየተዋጋን ጓዶች መስዋዕትነት እየከፈሉ ወሬ አይደለም ይወሉ አሁን አየ ብዙ ለሚወራው ነገር ያልታገለ ለተቀማጭ ሰማይ ቀርቡ ነው ሆነኮ ምናልባት አቶ ያሱ ጥያቄውን በደንብ ከተረዳሁት እኔ ምናልባት አሁን ምን እያደረጋችሁ ነው? በፊት ኢህአፓ ይባል የነበረው እንደዛ በጣም ብዙዎችን ልብ ያሸፈተው አሁን ምን እያደረገ ነው የሚል ይመስለኛል። ንጽጽራዊ ነው የቀድሞውንና የአሁኑን አቋማችሁ ይመስለኛል። እኔ እሱን ለጠየቀው ሰው መመለስም አልፈልግም፣ ለአንተም አልመልስልህም። እኛ የምናደርገው ነገር ይሄ ነው ብያውን ለወራ ዝግጁም አይደለም አላወራም። ኦኬ አመሰግናለሁ። ወደሚቀጥለው አልፋለሁ። የኮሎኔል መንግስቱ መጽሐፍ የሚባለው ነገር የኮሎኔል መንግስቱ መጽሐፍ ኢህአፓ አባስቶ አሳትሞ ምንድነው ኢህአፓ አባስቶ አሳትሞ አላውቅምም ምንም ጉዳይም አይደለም። በዚህም ላይ ኢህአፓ ካሳተመው በኢህአፓ ዌብሳይት ላይ ይወጣል፣ ድረገጽ ላይ ይወጣል። አልወጣም። ኮሎኔል መንግስቱ የሚባል መጽሐፍ ላይ አላነበብኩትም፣ ላነብም አልፈልግም። ኮሎኔል መንግስቱ መጽሐፍ ጻፈው ብሎ የሚያዳንቀው ሰውም ያሳዝኑኛል። ለኔ በግምቴ እሱ እንደዛ እነሱ ያብራም ማን ናቸው? ኢትዮጵያዊ ከሆነ ሰው ይችን ሀገር የሚያከብር ሰው ይችን ኢትዮጵያን ወዳለው የሚል ሰው እነሱ አብርሃም ብሎ ለአርበኛና እንትን አንቆ የሚያቀርብ ሰው ግን በራሱ ላይ ማፈር አለበት። ስዬ አብርሃም ማን ነው? የወያኔ ኮማንደር ኢትዮጵያ ውስጥ ገብቶ ካለ በኋላ ስንት ሰው ያን ጊዜ በሚጠይብን የትግራይ ሰዎች ኤርትራ ሻዕቢያን ሲቃወሙ ሁሉ አፈር ትበላላችሁ ብሎ ሲፎክር ነበር። ለእኛ ደግሞ ጦርነት ምን እንደሆነ እናስተምራቸዋለን እንሰራባቸዋለን ያለ ሰው ስንት እንግዲህ እናንተ ላይ ሆነ ይችላል። የእኛን ጓዶች ግን ህይወታቸውን ያጠፋ ማንድ ደብዛቸውን ያጠፋ ሰውዬ አንድ ቀን የማይናገር የደረሱ ስንለው ማይሰማው ሰውዬ እንኳን ወጣቶች እዛ ሄደው አንተ የሞራል ብቃት የለም ማለታቸው ሲያንሳቸው ነው። የጎንደር የወሎ የምን መሬት ሁሉ ሲወሰድ ያ ሁሉ ፕሮፌሰር አስራት ሲታሰሩ እነ ዶክተር ታዬ ሲታሰሩ እኮ እነስዬ ነበሩ እኮ በኋላ ነው እዛ የገቡት ራሳቸው ከርሰል መመለስ አለባቸው ይህን ጥያቄ እነሱ አይደል የወሰዱት እና ይሄ ሰው መጠየቅ የለበትም። እንግዲያው ወያኔ ገና ይከርምብናል 50 ዓመት ይከርምብናል መለስ ዜናዊ እንዳለው እንዲህ ከሆነ አቋማችን የለም ወያኔ ጠላታችን ነው ማፍረስ አለብን መታገል ማውደም እነሱ አለብን ማውደም እነሱ የሚሉት ማክሰም ነው ማምከን የሚሉት ካላላችሁ ማምከን ያለብን እነሱ ይሄው የኢትዮጵያ ዴሞክራሲያዊ ኃይሎች ህብረት ብለን መያድ ጋር ከነ በየነ ጴጥሮስ ጋር ከነ መራራ ጉዲና ጋር ከሁሉ ጋር ባለ ህብረት እኮ እኛ ነበርን እኮ በህብረት እኮ ተሳትፈናል። ገንቢ ነገር ለመስራት አብረን ያን ጊዜ በኋላም ሲከፋፈሉ ከነጀስና ህብረት ሆኖ አብረን ሁሉ ሰርተናል። ትክክል ያባባላት አዋጣው ለዚህ እንቅስቃሴ እኮ መዋጮ አድርገዋል። ይሄንንም መስራት አይደለም ያረግነውን ጥረት አብረን ያረግነውን ጥረት ረስቶ ሁሉ ነገር ባሉታሪ እንደተሰራ ማየት አያስፈልግም። አመሰግናለሁ አቶ ያሱ። እንግዲህ የዚህ መድረክም በዋናነት አስፈላጊነቱም የኢትዮጵያውያንን ድምጽ ማሰማት ነው። የተለያዩ ሀሳቦች ሊኖሩ ይችላሉ።
እነዚህ ተቃራኒ ሀሳቦችን ማስተናገድ ስለሆነ አዎ የሌሎችንም ሀሳቦች እንደዚሁ እንቀበላለን። ኢሳት የሁሉም ድምጽ በመሆኑ ነው። ወደሚቀጥለው ጥያቄ ለፋቶ እያሱ። እሺ ገና ይስጥልኝ ኢሳቶች። የኔ ጥያቄ ምንድነው በአሁኑ ሰዓት ወያኔ የብሔር ብሔረሰቦችን እስከ መገንጠል የሚለውን ድሮ ያቀነቀነው ኢህአፓ ነው ያሉ ብዙ ጊዜ ይናገራሉ። እና ለአቶ እያሱ የማቀርበው ጥያቄ ምንድነው እውነት ይሄን ነገር መጀመሪያ ያቀነቀናችሁ እናንተ ናችሁ ወይ? ኢትዮጵያ ውስጥስ የብሔር ብሔረሰብ ጭቆና ነበረ ወይ? ከሚገባው በላይ ሳልተራገበም ወይ? ይርጋ አባላለሁ ከአውስትራሊያ። እግዚአብሔር ይስጥልኝ። ኦኬ አፋጠር ጊዜን ላናወስደት ላፋጠር ፈልጋለሁ። እንግዲህ በኢትዮጵያ የብሔር ብሔረሰብ ጥያቄ የሚለው የጀመረው ኢህአፓ የሚባል ሳይፈጠር ሳይቋቋም በፊት ነው። ለምሳሌ በሀገራችን የኤርትራ እንቅስቃሴ ጀባ የሚባለው ኢኤልኤፍ የሚባለው የጀመረው እንቅስቃሴ 1960 በፈረንጆች ወሰን ነው ማለት ነው። በዛ ጊዜ በኦጋዴን ደግሞ እንዲሁ እንቅስቃሴ ነበር። ሶማሌሞች ልክ ለነሳ እንደወጡ የሚደግፉት እንቅስቃሴ ነበረ። በኋላ ደግሞ እና ዋቆ ጉቱ የጀመሩት በባሌ በመናሮ እንቅስቃሴ ነበር። እንግዲህ የተማሪ እንቅስቃሴ የሚባለው የጀመረው 1965 ነው። መሬት ላራሹ በሚል በእነ ብርሃነ መስቀል ኃይሉ ገብረ ዮሐንስ ምናምን በእነሱ ያ ብዙ ጊዜ የሚቀድሙን እነሱ የጀመሩት እንቅስቃሴ 65 ነው። መሬት ላራሹ ምን የሚል ተጀምሮ ከዛ በኋላ ነው የኢትዮጵያ ተማሪዎች እንቅስቃሴ ወደ ሌላ ደረጃ መሄድ አለብን፣ ፖለቲካዊ ድርጅት መሆን መፍጠር ያስፈልጋል፣ መታገል ያስፈልጋል ሲባል ያን ጊዜ እንዴት ነው ይሄን የብሔረሰብ ጥያቄ የምንመለሰው? በዚህ አሁን ቅርታ ይደረግልኝና ገራሳ የሚባለው ክፍል አሁን እንደሚባል በደንብ አሁን ረሳሁት። ጌዲዮ ነው የሚባለው። በጌዲዮ እንቅስቃሴ ነበር፣ በባሌ እንቅስቃሴ ነበር፣ በሶማሌ እንቅስቃሴ ነበር፣ በኤርትራ ደግሞ እንቅስቃሴ ነበር። እኛ ሁሉ መጣብን፣ ሁሉ እንቅስቃሴ አለ። ከዛ ደግሞ አዲስ አበባ ዩኒቨርሲቲ በመንጋገጥ የኤርትራ ተማሪዎች የጂኦግራፊ ክፍል የተሰቀለውን ካርታ ኤርትራን እየቆረጡ ያወጣሉ። እነ ሙሴ አሁን በሻዕቢያ ገደላቸው፣ ኢሳያስ የገደላቸው ልጆች እና ምንድነው ይሄ ነገር ብለን እንግዲህ እኛ ብዙዎቻችን ለመማር የሞከርንበት እና እንዴት ነው ይሄን ነገር የምናደርገው በምንልበት ጊዜ እነዚህ ሰዎች እንግዲህ ኤርትራ ያው እንዲህ በነፃነት መውጣት አለበት ነው የሚሉት። ሶማሌዎቹ እኛ ከሶማሌ መደባለቅ አለበት ነው የሚሉት። የነ ዋቆጉቱ ገና ግልጽ አይደለም። እንግዲህ ሶማሌን ተሰማባቸው። ሶማሌዎቹ ምዕራብ ሶማሌ የሚላላቸው ሶማሌ አይካ ነው ምን የሚሉ ደግሞ ሁለተኛ ክንፍ አላቸው። ወይም ኢትዮጵያ ውስጥ ያሉትን ብሔረሰቦችን ጎሳዎች ለመውሰድ ነው እና ሰፋ ያለ መሬት ለመውሰድ የሚደረግ እንቅስቃሴ ስለነበረ እኛ በነበረን ርዕዮተ ዓለም እንግዲህ ይህን መተቸት ይቻላል። እኔ ምንም ችግር የለኝም። እኔ ቢተቸት በነበረ ርዕዮተ ዓለም ደግሞ እኛ ግራ ክንፍ ስለነበር የኢትዮጵያ እንቅስቃሴ የዓለም አቀፍ እንቅስቃሴ ግራ ክንፍ ስለነበር ያን የነጻነት እንቅስቃሴ እኛ በነበረን ርዕዮተ ዓለምና አስተሳሰብ የብሔረ ብሔረሰቦችን መብት ማወቅ ያስፈልጋል። ይሄ ደግሞ ማለት ግን ተገንጠሉ ማለት አይደለም የሚለው ያው ይሄ ግሪሊንስ ምናምን ይሄ ነው ፖቾሎ ቆይ ነው ቾሪ ነበር። እነሱ ደግሞ ኢሳያስ ደግሞ ከኛ እኩል የሚባለውን ቾሪ ስለገባቸው የለም ይሄንማ መጥሉን እኛ እናንተ ስትፈልጉ የለም አይጠቅምም ይሄ መገንጠል እንቃወማለን ልትሉ ነው እና እኛ ቅኝ ግዛት ካላችሁ ልክ እንደ አንጎላ እንደ ጊኒ ቢሳው እንደ ሞዛምቢክ ከሆነን ከፖርቱጋል ጋር መተባበር የለብንም ኮሎኒ ነን ቅኝ ግዛት ነንና መገንጠል እንችላለን። ይሄንን ነው ማወቅ ያለባቸው። ለኛ ይሄንን አናውቅም ማለት እዚህ ላይ ልዩነት ተመጣ ከሻዕቢያ ጋር ቅኝ ግዛት የኢትዮጵያ ቅኝ ግዛት ነው እኛና አንቀበልም እሱን አላቸው። ወያኔ ይቀበላል አለ። ወያኔ ተወዳጁ ያው እኛ ነው ጉድ በዚህ ጥያቄ ምክንያቱም እኛ ደጋፊዎች እኛ አባላትም አይቀበሉትም። ኤርትራ የኢትዮጵያ ቅኝ ግዛት ናት ብለን እኛ አባሎች ካስብሩ የኛ አባላት እሻይሉ ለሀፋ አልፈጠሩም። የተፈጠረው በስርዓቱ ነው። አንካድ እንዴ በሃይማኖት በብሔር ብዙ ልዩነት ይደረግ ነበር ኢትዮጵያ ውስጥ። ግን ያ ስርዓት ፊውዳል ነው፣ የድሮ ስርዓት ነው። ከዛ በደርግ ጊዜ ደግሞ እንትን ሲመጣ እኛን ጊዜ ኮፌዴሬሽን ነው ምናምን የሚባለው ነገር ሲመጣ ተከፈተ። በዚህ ነው መፍትሄው በፌዴሬሽን እናርገው ብለን አለ። ሻዕቢያና ወያኔ ቀጠቀጡ። በጽሁፍ አለ ይሄ ነገር ቀጠቀጡ። ማሻርገ ነው ቀጠቀጡ። የታሪካችንን እንወቅ መጀመሪያ ከመተቻታችን ታሪካችንን እንወቅ ከዛ እንተች
ከዛኛ ለኢትዮጵያ ካልሆነ ምንድነው ለማን ነው የምንታገለው? ለኢትዮጵያ ባንታገል እኮ እኛ ከሶማሌም ከአረብም ከሱዳንም ከሻቢያም ጋር ሆነን ላያችሁ ላይ ቁጭ ነበር ማለት ነው። ላረጋግጥልህ ቁጭ ነበር ላያችሁ ላይ ማለት ልክ እንዳሁን እንደሚቀመጡባቸው ሰዎች። ያ ግን ይሄን አላረግም። ኢትዮጵያዊ ስለሆነ እምነት ስላለን ሀገራችን ስላለን በህዝባችን ታሪካችን ስለማንክድ ዝም ብሎ መካድ አያስፈልግም። ጨርሻለሁ። አቶ ኢያሱ በጣም ነው የማመሰግነው። አሁን አንድ አጭር ጥያቄ በኢሜል የመጣ ነው፣ ከኢትዮጵያ የመጣ ጥያቄ ነው። ተክሉ አበበ ከሲዳሞ ነው የሚለው ጥያቄው። ከዚህ በኋላ የኢትዮጵያ ዕጣ ፋንታ በምን መልኩ ይወሰናል? የኢህአፓስ ሚና ምን ሊሆን ይችላል? የሚል ጥያቄ ነው። አጭር ጥያቄ ነው የተላከው። እቺን ይመልሱልን። እኔ ባጭሩ መልሳው ከዚህ በኋላ አሁን 1 2 3 ነጥብ ላረግ ፈልጋለሁ። አንደኛ ወያኔን አሁንም ከመደራደር በእርቅ ወሰላም ከማለት ከነሱ ጋር ከመለማመጥ የሚመጣ ለውጥ የለም። ቁጥር 1 ሁለተኛ በተቻለ መጠን ላይታች ብለን ተቻችለን አንድ ላይ ሆነን ወያኔን ማጥቃት መቻል አለብን። ይሄ ምን ይጠይቃል? አንደኛ ያሉት ኃይሎች ወያኔ ጠላት ነው ብሎ የሚወስኑ መሆን አለባቸው። ወያኔ ጠላት አይደለም የሚሉ ካል መተባበር አይቻልም። በእኛ በኩል እኛ ወያኔ ጠላታችን ነው ስለምንል የኢትዮጵያ ጠላት ነው ስለምንል የለም ወያኔ ጥሩ ሰዎች ያሉበት ከነሱ ጋር አብረን እንስራ ምናምን የሚል ነገር ከሆነ አይሰራም። እርቅና ሰላም የሚል ነገር እኛ እንቀበለው አይሰራም። ምክንያቱም ተሞክሮ የከሸፈ ነው። ሶስተኛ ወያኔ መታገል በወሬ አይደለም፣ በባዕድ ሀገር ከምንባለው በአውሮፓም በአሜሪካም አይደለም፣ በሀገር ቤት ነው መታገል የሚያስፈልገው። ሀገር ቤት ለመታገል ደግሞ የኢትዮጵያን ሕዝብ ማስተባበር ትግሉን መጀመር ያስፈልጋል። መስዋዕትነት ይጠይቃል። መስዋዕትነትን ሲያይ ሰው ያን ጊዜ ህዝቡ የሚሰባሰብበት ሁኔታ ያኖራል። ደግሞ በወሬ አይደለም። በወሬ በምናወራው በሬዲዮ በቴሌቪዥን በምናወራው ህዝብ አይሰባሰብም። ይሰማል፣ ያዳምጣል። ከኛ በላይ እነሱ ነው የሚያውቁት ነገሩ የሚኖሩበት ሁኔታ። ግን የሚሰዋላቸው ሰው የሚታገላቸው ሰው አራያ የሚሆናቸው ሲያገኝ ያን ጊዜ ይነሳል። ይሄ እኛ ተሞክሮ በደርግ ጊዜ ያገኘው ተሞክሮ አውሮፓ መጥቶ ነፃ አወጣን በሬዲዮና ቴሌቪዥንና ሁላችንም እናረጋው ነፃ አወጣን። ያቺን የምትያዘውን ነገር ይዞ ከነሱ ጋር መታቆስና መታገል ያስፈልጋል፣ መሟሟት ያስፈልጋል። ያኔ ነፃ እንወጣለን በትግላችን። ይሄ ነው የሚመልስ። አቶ ኢያሱ እንግዲህ በርካታ ጥያቄዎች ናቸው። ምናልባት ሁሉንም ለማቅረብ ጊዜው ላይፈቅድልን ይችላል። ግን እንደው የመጨረሻ እድሉን ለአንድ አድማጭ ሰጥና የሱን ጥያቄ መልሳሉ። አብረውን እንደሚቆዩ ተስፋ አደርጋለሁ። ወደ ጥያቄው እናልፋለን። ጤና ይስጥልን። አቶ ኢያሱ አለማየሁን ጥያቄ ለመጠየቅ ነበረ። እሳቸውን የምጠይቀው ጥያቄ ከኢህአፓ ቀደምት አመራሮች መካከል አንዱ የሆኑት አቶ ሳሙኤል አለማየሁ በምን አይነት ሁኔታ ላይ ይገኛሉ? ስለሳቸው ከትግሉ በኋላ ምንም የምናውቀውና የሰማነው ነገር የለም። አመሰግናለሁ። ዱሬሳ እባላለሁ። ከአውሮፓ ነው የምደውለው ከካናዳ ተናገር ምስክር እባላለሁ። ለአቶ ኢያሱ አለማየሁ ጥያቄ አለኝ። በመጀመሪያ ለአቶ ኢያሱ ግልጽ ማድረግ የምፈልገው ጠያቂው በኢህአፓ ተራ አባል በመሆን በተደረገው ትግል ውስጥ ማለፌን እንዲያውቁት እፈልጋለሁ። በሀገራቸው ህዝባዊ ሰዓት እንዲመጣና ኢትዮጵያ ከድህነት ተላቃ በእድገት ጎዳና እንድትጓዝ ከውስጥ በመነጨ ስሜት ለወገናቸው ፍቅር የተቃጠሉ ዜጎች በኢህአፓ ስር ተደራጅተው ሲታገሉ ለደርግ አምባገነን ስርዓትና ለወያኔ በትር ሰለባ ለሆኑት ተራ የኢህአፓ አባላትና ለአንዳንድ ሀቀኛ የአመራር አባላት አድናቆት። ይህን ባዝኖ የቀረውን ኃይል ሳስብም ልቤ ባዘን ይነካል። በሌላ በኩል ያንን ህዝባዊ መሰረት የነበረውን ቆራጥ ኃይል መርቶ ሊያበቃ የቻለ የአመራር አካል የኢህአፓ አለመታደሉን እገነዘባለሁ። ለመንደርደሪያ ይህንን ካልኩ ለአቶ ኢያሱ አለማየሁ 3 ጥያቄዎችን አቀርባለሁ። 1 ለኢህአፓ ውድቀት ምክንያት በተለይ የበላይ አመራሩ ተጠያቂ እንደሆነ በስፋት ይነገራል። ለዚህም ምክንያቶች የወላዋይነት ባህሪና ሙስና በዋነኛነት ይጠቀሳሉ። ይህንን ትችት ይቀበላሉ? ከተቀበሉስ እንዴት ያብራሩልኝ። ካልተቀበሉ ደግሞ ታዲያ ኢህአፓን ያንን የመሰለ ቆራጥ ታጋይ የህዝብ መሰረት ይዞ ለምን ለድል አልበቃም? 2 አሁን በሰው ስር ያለው አንጃ በሀገር ውስጥና በውጭ የሚንቀሳቀሱ ተቃዋሚ ኃይሎች ጋር ተባብሮ ከመስራት ይልቅ የሌሎችን ድርጅቶች ስም በማጉደፍና በመተቸት ላይ ተግቶ ይሰራል የሚል ቅሬታና ብዥታ ይሰማል። ለዚህ ምን መልስ አለዎት? 3
በሀገራችን የወያኔን ስርዓት ጥሎ ህዝባዊ መሰረት ለመጣል ለሚደረገው የተበታተነ ትግል አንድ ጠንካራ ብሔራዊ ግንባር መመስረትና ተቃዋሚዎች ተቀራርበው መስራት ጊዜ የማይሰጠው አስቸኳይ ሀገራዊ ጥሪ እንደሆነ ይታመናል። እርስዎ በግልም ሆነ በድርጅቶ ምን ተግባራዊ ጥረት እያደረጉ ነው? ጥያቄዎች እነዚህ ናቸው። ለሚሰጠኝ መልስ በቅድሚያ አመሰግናለሁ። አቶ ኢያሱ የሁለት አድማጮች ጥያቄ ነው በተከታታይ አስገድኩት ለመጨረሻ ጊዜ ስለሆነ ብዬ ነው። አቶ ሳሙኤል አለማየሁ ደረሱ ምናምን የሚለው እንግዲህ አቶ ሳሙኤል አለማየሁ የኔ ታላቅ ወንድሜ ነው። አቶ ሳሙኤል አለማየሁ በደረሰባቸው ህመም ታረፉ። አሁን ወደ 6-7 ዓመት ሆነ እና በይፋ ደግሞ በዋሽንግተን ከተማ ሜሪላንድ መድኃኔዓለም ፍትሐት ተደርጎ ብለው የተቀበሩ ስለሆነ እንግዲህ ይሄ ነው ምናልባት ይሄን ነው ልልምች ነው። አሁን በህይወት እኛ ጋር የለም። በጣም ከባድ ጉዳት ከደረሰብን አንዱ አመራር አባል ከነበሩት ወጣቶቻችን አንዱ ነው። ይሄ ነው ይሄ ለያፓ ውድቀት የሚለው ለያፓ ወደቀ ብዬ ነው ስለማላምን ስለ ውድቀቱ ላወራም አልችልም። ጥያቄ ያቀረብክልኝ ወንድሜ የራስን በደምደሚያዎች ይዘህ ነው እንትን የተነሳው። ሙስና የሚለው ነገር አልገባኝም። እንግዲህ ሙስና ስናወራ ሙስና የሚል ከሰማሁ ማለት ነው። ጥያቄው እንዴት ሙስና ያለ መሰለኝ አይደለም? ሙስናና ወላዋይነት ለውድቀቱ ተጠያቂ እኛ እንደውም በወላዋይነት የአባይ የተች ሰው ከመጣ እንግዲህ መጀመሪያ ነው ደስ ይለኛል ሰማ። ምክንያቱም የአባ አክራሪ ነው የሚባለው። አሁን ደግሞ ወላዋይ ከሆንን በጣም እሱም ደስ የሚል ነገር ነው ለመስማት። ግን እኛ ሙስና ምንድን ነው? ሙስና እኮ ማለት ኮራፕሽን ነው በእንግሊዝኛ ተገባው ማለት ነው። ሰየገኝ ሰው ሙስና ኮራፕሽን ነው። ኮራፕሽን ማለት የድርጅቱን ገንዘብ ንብረት ምናምን የተወሰኑ ግለሰቦች ልክ እንደ አፍሪካ መሪዎች ሲጫወቱበት ሲያጠፉት ምናምን ማለት ነው። በዚህ እንግዲህ እኛን ሀፓን ሊከስ ከፈለገ ወንድሜ እነማን ናቸው በሙስና የከበሩ ለሀፓ ገንዘብ ከብረው የሚንደላቀቁ ማን እንደሆኑ ለሀፓ አባላት በሞላ ቢነግራቸው ጥሩ ይመስለኛል። ምክንያቱም እነሱ በኢህአፓ ውስጥ ሙስና መጠቅደዋል ተከታትለው የሚቃወሙና የሚታገሉ ሰዎች ስለሆኑ ማለት ነው። እና ለምንድን ነው ድል ያራረገው የሚለው ነገር ሁሉ የሚጠየቀው። አንዳንዶች ኢህአፓ እንደ ብራዚል ቲም ጥሩ ይጫወትና ጎል ያገባም ይላሉ። ትግል ይሄ አይደለም። ይሄ ምንድነው ድል? ለምን ነገሌ ስልጣን ይዘው ሚኒስትርና ፕሬዝዳንት አልሆኑብንም ከሆነ እሱ ሌላ ጥያቄ ነው። እሱ አልቻልንም። ያልቻልንበት ደግሞ ልዩ ምክንያት አለ። አሁን ደግሞ ብዙ ማስረዳት ጠይቃለን። ምክንያቱም ወደ ጠየቀውም ሰው ወደ ሌሎቹ ምን መጣየት ነበራችሁ መች ደገፋችሁ ብለን አሁን እሱ በትግል ተሳተፈው ጥሩ ነው። ግን የአመራር ስህተት ፈጽሟል። እኛ ከአራተኛው የኢህአፓ ፕላን ጀምሮ አመራር የተፈጸማቸው ስህተቶችና የነበረብን ድክመቶች በገልጠን አውጥተናል። እኛ ተመክሮ አልነበረንም። ከሌላ ድርጅት ተመክሮም አልተማርንም። እየታገልን ነው የተማርነው። የሚታገል ሰው ስህተት ይፈጽማል ብለናል እኮ። የፈጸምነው ስህተት ግን ዩሬን ብለን ኢትዮጵያን ለመጉዳት ሳይሆን በምንታገልበት ጊዜ ከተመክሮ ማነስ፣ ከንቃታችን ማነስ፣ ከጠላቶቻችን መብዛት የፈጸምናቸው ስህተቶች አሉ። ይህን እኮ አድርገኛ ኢህአፓ የመጀመሪያው ተሳስታለሁ በዚህ ላይ ያለው እኮ እንትን እኮ መልሶታል። እና አሁን የእናንተ አንጃ እኛ እንጃ አይደለም እኛ ኢህአፓ ነን። የጠያቂውን የት እንደሆነ ነው የሚያሳየኝ ለኔ ሰልፉ የት ጋር እንደሆነ ነው የሚያሳየኝ። ሁለተኛ ደግሞ ደማችንን ካፈሰሱ ካሳዩን ወንድም እህትና ጓድ ካሳጡን ደርጎች ጋር ደግሞ እነሱ ተመልሰው እንደገና ደም ያፈሰሱ ወንጀለኞች የቀይ ሽብር ወንጀለኞች ደግሞ ሲለፋደዱብን ደግሞ ቃሉ ይሄ ነው የሚገባቸው ቃል አፋቸውን ሲከፍቱበት እኛ ልንቀበላቸው እንመልስላቸው። ይሄ ደግሞ ትችት ሰደባ ካላችሁ ስድብ ካላችሁ አንቀበለው። ይሄ ነው እኛ እንደዚህ ነው እንደው ምንም ፈራው ነገር የለም። አቶ ኢያሱ በጣም ነው ማመሰግነው። እንግዲህ ብዙ ጥያቄዎች ነበሩ፣ ያው ጊዜ ስለሌለን ነው። ምናልባት በመጨረሻ የሚሉት ካለ ድሉን ሰጦታለሁ። ፕሮግራሙን እያበቃን ስለሆነ ነው። የሚሉት ካለ እኔ ምለው ምን መሰለህ? እኔ ምለው ሁለት ነገሮች አሉ። አንደኛ በአሉታዊ ከመተቸት መጥፎ ከመናገር ነው ካንሰሲት ታሪካችንን ማወቅ ምን ተደረገ ምን ተሰራ ለማወቅ ነው። አዲስ ለሆኑት ነው። አንድ እሱ ነው። ሁለተኛ ግን አሁን እኛ ዋና ስራችን የአባን ማጥቃትም አይደለም፣ ሌሎች ድርጅቶችን ለኢትዮጵያ የሚታገሱ ድርጅቶች ማጥቃት አይደለም። ግን ከሳትን መንገድ ከሳትን መወቀስና መታረም አለብን። ይሄ ምንም አይደለም። ይሄ ጥቃትም አይደለም። ጥቃት
ተሳስታቸዋል መንገድ ሲሳታቸው በወዲህ ሂዱ ብሎ መውቀስ በተጨማሪ ተገቢ ነው። በበኩሌ የሀፓ በኩሌ የሚቀበለው ነገር ነው ይመስለኝ የሀፓ ደረጃ። ሶስተኛ ግን አሁን ያለብን ግዳጅ ምንድነው? አሁን ያለብን ግዳጅ ወያኔን መታገል ነው። አሁን የወያኔ ስርዓት እንደቀጠለ ነው። ይህ አንድ ሰው ስርዓት አልነበረ። አንድ ሰው በጣም ከባድ ዲና ቢኖረውም ይሄ ሞተው ሰውዬ ግን ስርዓቱ አለ። ይቀጥሉ እየሞከሩ ነው። እየተንገዳገዱ ነው። ሰሳቸው የተጋጩ ነው። ግን ይቀጥሉ ሲሞከሩ እዚህ ላይ አሁን የምንተባበር ከሆነ ተባብረን በላያቸው ላይ መምጣትና እነሱን አጥቅተን ማስወገድ መቻል አለብን። ሌላ ነገር የለውም። አሁን እንግዲህ እነሱ ጋር እንተባበር፣ እነሱ ጋር እንሞዳመዱ ምናምን ከተባለ ከያፓ በላይ እነሱ ያፓ ነገር እስቲ በቃ ባካችሁ አንብሮ ቢሽንት ቢላቸው ከያፓ በላይ የሚያስተናግዱትም ሰው የለም። ለማጥፋት ነው። ግን ይሄ አይደለም መንገዱ ትግል ነው። አምሮ መታገል ነው። ወያኔ ላይ አምረን እንድንታገላለን እንታገላለን ወይስ ያፓን ማደናቀፍ ወይስ ያፓን ማምጣት ነው ወይስ ሌላ ድርጅት ማጥቃት ነው? የሚለው ነገር አይሰራም። ሌላ ድርጅት ማጥቃት የለብንም። መተቸት እንዳቆም ብዙ አሁን ተባለ ድርጅት አሁን ይተላላችሁ ነው ከዚህ ግንኙነት አለ። አስተያየታችሁ እንኳን ሰጣለን ለጓዶቹ ለሚመለከታቸው የኛ ጓዶች ሰጣለን። ለሚመለከታቸው ለሌሎች ድርጅቶች ደግሞ አይ እንዲህ ብታረጉ እኮ እንላለን። ይሄ ይፋ ምን ለፈልፈው ነገር አይደለም። ግንኙነት ካለን ጋር ነግራቸዋለን። ይሄ ብታረጉ ይላሉ። ከሌለ እንደበረ ምን ነው የምንለው? እናንተ ይመስላችኋል ግን ሁሉ ድርጅቶች እኮ እኛንም ተጠግተው እስቲ ግንባርን መስረት እንነጋገርም አይሉንም። ታዲያ አይፈልጉም። ምናልባት የሚደግፋቸው ከኛ ጋር ግንኙነት አይደግፍም። ምናልባት አንዳንድ ሰዎች ደግሞ ውስጣቸው ያሉ ሰዎች ነው ከኛ ጋር ግንኙነት አይፈልጉም። ግን ይሄ ነው ያለው አቆ ይሄ ነው። ግን ዋናው ግን ሁላችን ተባብረን እቺ መለስተኛ ሆነችን ቅራኔ አጥፍተን ኢትዮጵያ ውስጥ በሚደረገው ተጨባጭ ትግል ምን ማለት ነው? የሚደረግ ተጨባጭ ትግል ህዝባዊ አመፁ ማፋፋም አሁን ህዝብ ይሰለፋል ይላል። እሱ ሰልፍ ህዝባዊ ሁሉን አቀፍ ለማድረግ መታገል አንድ። ሁለተኛ ወያኔ በሰላም አይጠፋም፣ በአመፅ ነው የሚጠፋው፣ በትግል ነው የሚጠፋው። እሱ እንግዲህ መስዋዕትነት ይጠይቃል። ይሄን መቀበል ያስፈልጋል። መስዋዕትነት ይጠይቅ ደግሞ ሰው ይሞታል። ስለዚህ እናንተ ግድ የላችሁ ነው። እኛ ግድ ለምን ነው ግድ የሌለን? ወንድሞቻችንና ጓዶቻችን እኮ ነው የሞቱት። እንዴት ነው ሰው ግድ የሌለው ለራሱ ይታለን? ግን ይሄ መስዋዕትነት ይጠይቀናል። አውሮፓ ተቀምጣችሁ ወደ አውሮፓ ተቀመጥኩ እንዴ? የሚያወራው ሰው የት እንደነበረም አላውቅም። ሁላችን የኛ የአፓ ጓዶች የት ነው የተሰዉት? ኢትዮጵያ እኮ ነው የተሰዉት በብዛት። የአፓ ጓዶች የጠፉት በወያኔ እኮ ነው። አውሮፓ አሜሪካ ምናምን አይደለም የጠፉት፣ በኢትዮጵያ ውስጥ ነው የጠፉት። ኢትዮጵያ ውስጥ ታግለው ነው የጠፉት። ወያኔን ታግለው እኮ ነው መስዋዕትነት የከፈሉት። ወያኔን ተው የደርግን ጊዜ እና ይሄንን መክፈል እስቲ እንክፈልና ይሄንን ተቻቸው ነው ከዛ ተሳስታችሁ ነው እንዲያረጋችሁ ትንበራችሁ እና ስለዚህ ጠንከር ብለን ይሄ የማይረባው ነገር እየተውን ወያኔ ሰርጎ ገብ እየላከን ይከፋፍለንን ደቅተንበት ተባብረን ይሄንን አልፈን ወይ ጸረ ወያኔን ትግል ለማፋፋም እንጣር። ወያኔን ካልታገልን እና መስዋዕት ካልከፈልን ነፃነት የለም። ኢትዮጵያ ከነሱ ቁጥጥር ውጭ አትወጣም። አለበለዚያ ዝም ብሎ ሰዋሳቸው የተቀያየሩብን ነው የሚኖሩትና እንደዚህ ብለን እንታገል ነው የሚለው የኔ መልእክት። እንግዲህ የሚሰማኝ ካለ አቶ ኢያሱ አለማየሁ የኢትዮጵያ ሕዝብ አብዮታዊ ፓርቲ ከፍተኛ አመራር አባል፣ በኢሳት ሬዲዮ አድማጮች ጥያቄውን ባቀረቡት አድማጮቻችን ስም በጣም ነው ማመሰግኖት። እግዚአብሔር ይስጥልኝ። አመሰግናለሁ። እኔም እንኳን ጥያቄ ጥሩ ጥያቄዎች ጠይቃችሁኝ እኔ ማንም ላይ ምንም ነገር የለኝም። የጠየቃችሁት ወደፊትም ሌላ ጥያቄ ካላችሁ እንመልስላችሁ። በእኛ የምናምንበት እንተ ይመልሳለን።